ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ በአሳየ ገርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በርካታ ጉዳዮችንና መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጠይቃለን። በዚህ አጋጣሚ የጠለስ ሚዲያ ሜምበርና ሰብስክራይበር የሆናችሁ ወገኖችን እያመሰገን ሌሎቻችሁም ፕሮግራማችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጎ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው መረጃ እንግዲህ አብይ አህመድ በአማራ ክልል ላይ በንጹሃን ላይ ያነጣጠረ ጭፍጨፋ ማድረሱን የሚገልጽ ነው። አረመኔው የብልጽግና አገዛዝ ንጹሃንን ኢላማ ያደረገ ጥቃት መፈጸሙን ቀጥሏል። ለምሳሌ ያህል በትናንትናው ዕለት በጎጃም ሰሜን ሜጫ ወረዳ ብራቃት ከተማ መጋቢት 22/07/2017 ትናንትና ማለት ነው በአብይ አህመድ ብልጽግና ቡድን አገልጋይ በሆኑት አድማ ብተናና መከላከያ መካከል ከባድ የሆነ የእርስ በርስ ውጊያ ተካሂዷል። እርስ በርሳቸው በፈጠሩት የተኩስ ልውውጥ የብራቃት ከተማ ነዋሪዎችን በየሰፈሩ እየዞሩ ህፃናትና አረጋውያንን ጨምሮ ያገኟቸውን ንጹሃኖች በአሰቃቂ ሁኔታ ጨፍጭፈዋል። ከሟቾቹ መካከልም የፍጻ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ ከወፍጮ ሲመለሱ የነበሩ እናቶችን እንዲሁም በየቤት እየዞሩ በር እየገነጠሉ ጭምር በመግባት ንጹሃኖችን ያለምንም ርህራሄ በአሰቃቂ ሁኔታ ገድለዋል። እስካሁን አስከሬናቸው ያልተነሱ ንጹሃን እንዳሉ ሆኖ አስከሬናቸው የተነሱ የንጹሃን ሟቾች ስም ዝርዝር በማለት ሶሻል ሚዲያ ላይ በስም ተጠቅሶ ጭምር 46 ንጹሃን መጨፍጨፋቸውን የሚገልጽ መረጃ ወጥቷል። በተያያዘ ዜና በዛሬው ዕለት በማዕከላዊ ጎንደር ዞን በኪንፋዝ በገላ ሰላሬ ወረዳ 2 ጊዜ የድሮን ጥቃት ተፈጽሟል። በጥቃቱም በርካታ ንጹሃን መጨፍጨፋቸውን ያገኘነው መረጃ ያመለክታል። በቁጥር ተገልጾ መረጃው ባይደርሰንም ጥቃቱ ግን ያነጣጠረው በንጹሃን ላይ እንደሆነ ያገኘነው መረጃ ያመለክታል እና በትናንትናው ዕለት እንግዲህ በሰሜን ሜጫ ወረዳ ብራቃት ከተማ አድማ መታኝና መከላከያ እርስ በርስ ገጥመው ከፍተኛ የሆነ ውጊያ መካሄዱ ሲገለጽ ነበር፣ በመከላከያና በአድማ ብተና መካከል ማለት ነው። ስለዚህ በዛ ጥቃት እንግዲህ ጉዳት የደረሰበት መከላከያ በየለቤት እየዞረ ንጹሃንን ጨፍጭፏል። የጸደይ ባንክ ሰራተኞችን ጨምሮ በርካታ ንጹሃን በብራቃት ከተማ ተጨፍጭፈዋል። ሁሉም በሚባል መልኩ ንጹሃን ላይ ያነጣጠረ ጥቃት ነው የተፈጸመው። በተመሳሳይ መልኩ በዛሬው ዕለት የተካሄደው 2 ዙር የድሮን ድብደባ እንደዚሁ ንጹሃን ላይ ያነጣጠረ መሆኑን የደረሰ መረጃ ያመለክታል። እንደ አጠቃላይ አብይ አህመድ አማራ ክልል ላይ የለኮሰው ጦርነት ራሱን ለብልቦታል፣ ተሸንፏል እና ጸጸት ውስጥ ነው ያለው፣ ብስጭት ውስጥ ነው ያለው፣ ንደት ውስጥ ነው ያለው። አማራ ጋር የገጠመበትን ጊዜ እየረገመ ነው ያለው። ምክንያቱም አማራን ሳይዙ ያንን ሚዛናዊ ፍትሃዊ የሆነ ህዝብ ሳይዙ ኢትዮጵያን መምራት የማይታሰብ ነው። እነ መለስ ዜናዊም ለአጭር ጊዜ ሞክረውት ነበር፣ ግን የሚሳካ ስላልሆነ አትሊስት የተወሰነውን ኃይል እንኳ ለመያዝ ሞክረዋል። ኤሊት የሚባለውን የአማራውን ኤሊት ለመያዝ ሞክረዋል። አብይ አህመድ ግን አማራውን መትቼ ሰብሬ አስገብሬ የኢትዮጵያን ብቸኝነት እመራለሁ፣ ከአንድ ብሔር የወጣ ስርዓት መዘርጋት እችላለሁ የሚል አስተሳሰብ አማራው ላይ ጦርነት ቢለኩስም እንደማይሆን ገብቶታል። የወደፊት ዕጣ ፈንታው ውድቀት መሆኑን ተረድቷል። አማራን ሳይዙ የትም ማድረስ እንደማይቻል ገብቶታል። ስለዚህ ድጋሚ እድል እንዲሰጠው አማራ ክልል ላይ ጦርነት ከማወጁ በፊት የነበረው እድል በአማራው ኤሊት በኢትዮጵያኒስት ኃይሉ ሲሰጠው የነበረው ድጋፍ ድጋሚ እንዲሰጠው የተለያዩ ጥረቶችን ቢያደርግም ያንን እድል ማግኘት አልቻለም። ስለዚህ ያሳደረበት ብስጭት አለ። በትናንትናው ዕለት ደግሞ አድማ በታኙም ጭምር በዚህ አገዛዝ መከላከያ በሚያደርገው ነገር በመንገፍገፉ ወደ ተለያየ ቦታ ዘመቻ ሲወጡ አድማ በታኝና ሚኒሻ ከፊት ነው የሚሆነው፣ ከኋላ መከላከያ ይሆናል። አድማ በታኝ ጥቃቱ ሲበረታበት ለማፈግፈግ ሲሞክር ከኋላ የጁላ ጦር ደግሞ ይመተዋል። ስለዚህ በዛ መንገፍገፉ የተነሳ ትናንት መከላከያ ላይ ተኩሶ ጉዳት አድርሷል። ያም ጉዳት የደረሰበት መከላከያ ቤት ለቤት እየዞረ የጸደይ ባንክ ሰራተኞችን የፊጣ ሚካኤል ቤተክርስቲያን አስተዳዳሪን ጨምሮ በርካታ እናቶችን ጨፍጭፏል።
እናም እንግዲህ በዚህ ጭፍጨፋ የተሰዉ ወገኖቻችንን ነፍስ ይማር ማለት ፈልጋለሁ። ከዚህ ባለፈ ግን መላው የአማራ ልጆች ይህንን በንጹሐን ላይ ያነጣጠረ ጥቃት ለዓለም አቀፉ ማህበረሰብ በማድረስ ለውጭ ሚዲያዎች በማድረስ የድርሻችሁን ማበርከት አለባችሁ ማለት ፈልጋለሁ። ይህም ብዬ ወደ ሁለተኛው ፕሮግራም ስሸጋገር እንግዲህ የአፋሕድ እና ሀብታሙ አያሌው ፕሮፓጋንዳ ተጠናክሮ ቀጥሏል። እኛ እንኳ ረገብ ለማድረግ ብንሞክርም በዚህ ጉዳይ ላይ ብዙ ግብግብ አያስፈልግም ብለን ነገሮችን ለመተው ብንሞክርም የሚያባራ አልሆነም። ፕሮፓጋንዳቸው እያንዳንዱን አጋጣሚ ተጠቅመው ከብልጽግና ጎን ተሰልፈው በየቀኑ ፋኖ ላይ የፕሮፓጋንዳ ዘመቻ ሲከፍቱ እያየን ነው። በሳተላይትም ጭምር በሚተላለፍ ቴሌቪዥናቸው አሁን ላይ ይሃ ሚዲያ የሚባልም የዩቲዩብ ቻናል ከየት እንዳመጡት አይታወቅም። ወደ 450 ሺህ ሰብስክራይበር ያለው ሌጀንደሪ የሚል ቻናል እንደዚሁ ወደ 60 ሺህ ሰብስክራይበር ያለው በተለያዩ አማራጮች በፋኖ ላይ የሐሰት ፕሮፓጋንዳ እየነዙ ስለሆነ እሱም መከላከል ያስፈልጋል። ሀብታሙ አያሌው በትናንትናው ዕለት ሲያስተላልፈው የነበረው ፕሮግራም ሲናገረው የነበረው ነገር የመጨረሻ ነበር የሚዘገን ነው። በተለይ ደግሞ ጄኔራል ተፈራ ያልተናገረውን ነገር እንደተናገረ አድርጎ ሲተነትን ነበረ። ስለዚህ በዚህ ጉዳይ ላይ መልስ መስጠት ያስፈልጋል። በየጊዜው እያመጡ የሚነዙትን ፕሮፓጋንዳ የጎንዮሽ ልፊያ አያስፈልግም በማለት ልናልፈው አንችልም። ስለዚህ ከምንጩ ጀምረን ሳልሳዊ በአደን እያሉ የሚፈርጁትን ፍረጃ ጭምር ማንን ነው የሚገልጸው የሚለው ጉዳይ ላይ በመረጃ ላይ ተመስርቼ ቀጣዩን ፕሮግራም ወደ እናንተ የማደርስ ይሆናል። ከዛ በፊት ግን 5 ቀን በፊት ይመስለኛል መከላከያ ሚኒስቴር ወይም የፌድሪ መከላከያ ሚኒስቴር ገጽ ላይ አንድ መረጃ ወጥቶ ነበር፣ የሐሰት መረጃ። ያው መረጃ ምንድነው የሚለው በአማራ ክልል የታወጀው ዘመቻ አንድነት በጄኔራል ምግበይ ኃይለ የሚመራ ነው የሚል መረጃ ወጥቶ ነበር። ያ መረጃ ሐሰት መሆኑ ምንም ጥርጥር የለው። በዛው ቀን ለምሳሌ ጄኔራል ምግበይ ኢትዮ ፎረም ላይ ቀርቦ ነበር። ቀርቦ ምን አለ የሚለውን እስኪ ሰምተን እንመለስ። ፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን ይመጣል፣ ሌላም ሊመጣ ይችላል። እንደዛ አይደለንም እኛ፣ ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃል። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም፣ ተገቢም አይደለም፣ አናረገውም። የጄኔራል ምግበይ ንግግር የሰማችሁት ነው። በትናንትናው ዕለት ደግሞ ጄኔራል ተፈራ ወደ ሚዲያ መጥቶ ነበር። ጄኔራል ተፈራ ምን አለ የሚለውን እስኪ ደግሞ ሰምተን እንመለስ። አገዛዙ እንዳገዛዝ ያነጣጠረው በሰሜን ኢትዮጵያ ህዝቦች ላይ ነው። ይሄ ምንም እንትን የለውም። በገሃድ ባለፈው አዲስ አበባ ላይ ባደረጉት ስብሰባ ሰሜነኞችን ምክንያት አድርገው የማጥቃት ፍላጎታቸው በተለያየ ጊዜ ተናግረውታል። ይሄ ማለት አማራውንም ትግራይንም ኤርትራንም የማጥፋት ፍላጎት ነው፣ በግልጽ አቅም አጥሮት እንጂ የታየው። ከዚህ የተነሳ ምንድን ነው የምናደርገው? እኛ ከዚህ በፊት ግንኙነት ባይኖረንም ወደፊት ግን የህልውና አደጋችን ተጋርጦ መጥቷል። ልክ በአማራው ላይ እየተደረገ ያለው በሌሎቹም ላይ አንዣቧል። ከዚህ የተነሳ ወደፊት ግንኙነት ማድረጋችን አይቀርም። እስካሁን ግን ግንኙነት አልነበረንም። ከዚህ ጋር ተያይዞ ባለፈው ለምሳሌ ስለ ጀነራል ምግበይ ያነሳው ራሱ ትንኮሳ አገዛዙ ለውጊያ ከመተንኮስ ለማስፈራራት ሞራል የለሽነቱን ነው እንጂ አንድም ቀን ከትግራይ ጀነራሎች ጋር ግንኙነት ተደርጎ አይታወቅም። በዚህ ጉዳይ እነሱ ሊገቡ አይችሉም። እኛም ከነሱ የምንፈልገው ነገር የለም። አገዛዙ ግን እንድናደርግ በከፍተኛ ደረጃ እየገፋን መሆኑ መታወቅ አለበት። ምንም እንትን የለውም። በየጊዜው ኤርትራ ላይ ለማጥቃት እቅድ ያቅዳል፣ ግን ደግሞ ሊፈጽመው ስላልቻለ አማራ ላይ ተደጋጋሚ ያደረገዋል። ትግራይንም የዋውን እንደገና የመተንኮስ ዝንባሌ ያለ። እነዚህ ሁኔታዎች ወደት ይመራሉ? ተደራጅቶ በተደራጀ ሰሜነኞች የሚል አጀንዳ ተደጋጋሚ እያስተጋባ ነው። የሁኔታ ምን ሊፈጥር ይችላል የሚባለው ወደፊት የምናየው ነው የሚሆነው።
እንግዲህ ከሁለቱም ንግግር የምትረዱት ነገር እስካሁን ድረስ በህወሓትና በፋኖ መካከል ምንም አይነት ግንኙነት አለመኖሩን፣ ምንም አይነት ትብብር አለመኖሩን የሚገልጽ ነው። ጀነራል ምግበይ የተናገረው የሚታሰብ አይደለም፣ የሚሆን አይደለም፣ ለወደፊቱም ጭምር ማለት ነው የሚሆን አይደለም በማለት ነው የተናገረው። ጀነራል ተፈራም የተናገረው ነገር የሰማችሁት ነው። እስካሁን ድረስ ምንም አይነት ትብብር የለም፣ ከኤርትራም ጋር ሆነ ከትግራይም ጋር ሆነ ምንም አይነት ትብብር የለም። ይሄ ማለት ወደፊት አይኖርም ማለት አይደለም። ወደፊት ሊኖር ይችላል። ለምን? ተመሳሳይ የህልውና ትሬት አጋጥሞናል፣ የህልውና አደጋ አጋጥሞናል። ስለዚህ ነገ አብረን ልንጣመር እንችላለን። አገዛዙም አብረን እንድንሰራ ግፊት እያደረገብን ነው፣ ጫና እያደረገብን ነው በማለት ነው የተናገረው። እስካሁን ግን ምንም አይነት ግንኙነት የለም ብሎ ነው የተናገረው እና ያንን ማለቱ ተገቢ ነው ብዬ አስባለሁ። የትግራይና የአማራ ኃይሎች አብረው ሊሰሩ ይችላሉ። ዋይኖት ለምን ነው የማይሰሩት? አብረው ሊሰሩ ይችላሉ። የእነ ሀብታሙ አያሌው እና የአፋሕድ ቡድን በዚህ ጉዳይ ላይ ያለው ግምገማ ልክ እንደ ብልጽግና ሁሉ የተሳሳተ ይመስለኛል። የአማራ ህዝብ ለትግራይ ህዝብ ቀርቶ ከሱ ጉያ ለሚወጡ ኃይሎች ያለው ጥላቻ ከብልጽግና ጋር በፍጹም ይወዳደር አይደለም። አብረው ሊሰሩ ይችላሉ እና ግምገማችሁ የተሳሳተ ነው። አሁንም እኮ ብልጽግና አይታችሁ ከሆነ ህወሓትን አያጅቦ ማድረግ ይፈልጋል። አያጅቦ መጣለ በማለት ለማስፈራራት ይሞክራል። ግን አሁን ስልጣን ላይ ያለው አገዛዝ ከአያጅቦ የባሰ ዘንዶ መሆኑ ተረጋግጧል። ያንን አረጋግጧል የኢትዮጵያ ህዝብ። ከብልጽግና በላይ ያንገፈገፈው ስርዓት እስካሁንም አልነበረም፣ ወደፊትም አይኖርም። በተረፈ የትግራይና የአማራ ህዝብ በባህልም በሃይማኖትም ተሳስረው እየኖሩ ያሉ ህዝቦች ናቸው። ተመሳሳይ ሃይማኖት ያላቸው ናቸው። ተጋብተዋል፣ ተዋልደዋል። እነ እስክንድር ነጋና እነ ሰርካለም ተጋብተው ልጆች አፍርተዋል። አይደለም እንዴ? አማራ ነኝ የሚለው ወይም ኢትዮጵያኒስት ነኝ የሚለው እስክንድር ነጋ ከሰርካለም ጋር ተጋብተው ከትግሬዋ ጋር ልጅ ወልዷል። እና ይሄ የሚፋቅ ነገር አይደለም። ግን እስካሁን ባለው ሁኔታ ጀኔራል ተፈራም ሆነ ጀኔራል ምግበይ የሰጡት ኢንተርቪው አብረው እየሰሩ አለመሆናቸውን የሚገልጽ ቢሆንም ሀብታሙ አያሌው የትናንቱ ፕሮግራም በዚህ ላይ ያጠነጠነ ነበር። ጀነራል ተፈራ በቃ ግልጹን ይዘህልን መጥተሃል፣ አለቀ፣ ሞተ፣ በቃ ሞተ። እንኳን እንደዚህ በግልጽ በአደባባይ መጣ። በቃ እንኳን የአማራ ህዝብ ሰማ፣ እንኳን የጎንደር ህዝብ ሰማ፣ እንኳን የራያ ህዝብ ሰማ። ከጠላቱ ጋር እየሰራ መሆኑን አረጋግጧል። አማራው አረጋግጧል። ስለዚህ አብቅቶልሃል አይነት ፕሮፓጋንዳ ሲነዛ ነበር። ያልተባለ ነገር ይዞ ሲተነትን ነበር። የነጠላ ኩታ እንደምትፈትል ሴት ምላሱን እንዝርት ሲያሾረው ነበር። እስኪ ለማስረጃ ያህል ቀንጨብ አድርገን ይችን ቪዲዮ ሰምተን እንመለስ። በነገራችን ላይ ከዚህ በኋላ ጄኔራሉን ፖለቲካዊ ቅባት ቀብተህ አምጥተህ የፈለግከውን ብታስብለው ደን አለቀ። በቃ ደን ይሄ ነገር ወዴት እየሄደ እንደሆነ እዩት። ነገሩ አደገኛ መልክ እየያዘ ነው ስንል ነበረ። በልስቲ አሁን ጸሐፊ ነኝ የምትል በልስቲ አሁን እናገራለሁ የምትል የዛሬ ምናምን ዓመት እንትና ከከሌ ጋር ሰራ ከሌ የምትል በል አሁን ይኸው ጀነራል ተፈራ ማሞ ግልጥ ብሎ መጥቶላል። ከህወሓት ጋር ለመስራት ዝግጁ ነኝ ብሏል። ጀነራል ምግበይ በተናገረ በሳምንቱ ጀነራል ምግበይ ዓላማቸውን ግልጽ አድርጎ የህወሓት ዓላማ ወልቃይትንም ራያንም መጀመሪያ የኛ ነው እሱን ማስከበር ነው ዓላማችን ብሏል። አብረናቸው እንሰራለን ሲል ምን እያለ ነው ያለ? እዛ ሽያጭ ላይ ተስማምቶ ከአብይ ጋር ታገላለሁ ከነሱ ጋር ሆኜ እያለ ነው ያለ። ከቆሙበት ዓላማ አንፃር እስክንድር ነጋ የሚያደርገው ትግል ጀነራል ተፈራ ማሞ አሁን ለጀመረው ፖለቲካ ውስልትና አይስማማም። ስለዚህ እስክንድር ጠላቴ ነው ያለበት ምክንያት አሁን ግልጽ ሆነ። ለኛ መከታው ማሞ ለእንዲህ አይነቱ የፖለቲካ ውስልትና የሚስማማ ሰው አይደለም። የመይሳው ካሳ ምድር ጎንደር ላይ ተወልዶ እንደዚህ አይነት ወስላታ ፖለቲካ ለመጫወት ለደረጀ በላይ የሚስማማ አይደለም። በወልቃይት ህዝብ ላይ፣ በአማራ ህዝብ ላይ፣ በራያ ህዝብ ላይ ፍርድ የሰጠ ባንዳ ተብሎ ታሪክ መዝግቦት ይኖራል ከዚህ በኋላ። በተመሳሳይ መልኩ የሚገርማችሁ ከሀብታሙ አያሌው ባለፈ ማስረሻ ሰጤ አንድ ቆርቆሮ ቤት ውስጥ ሆኖ አንድ መግለጫ ሰጥቷል በትናንትናው ዕለት እና ያንን መግለጫ ስትሰሙ የማስረሻ ሰጤን መግለጫ ስትሰሙ ከኦህዴድ ጄኔራሎች መካከል አንዱ እየተናገረ ያለ ነው የሚመስላችሁ። እስኪ የማስረሻ ሰጤንም ንግግር ሰምተን እንመለስ። ግብጽ በበላይነት ታስተባብረውን የተገንጣዩ የህወሓት ኃይል አማራ ክልል ላይ ካሉ የተወሰኑ የፋኖ አንጃዎች ጋር ጥምረት በመፍጠር እና የአማራ ክልል መንግስትም ከህወሓት ጋር የሚሰራ ነው። ሙሉ ለሙሉ የብአዴን መዋቅር፣ ኦሮሚያ ክልል የኦህዴድ መዋቅር፣
ኦሮሚያ ክልል ላይ የሚንቀሳቀሰው የጃልመሮ ቡድን የመከላከያ የኮርና የክፍለ ጦር አመራሮችን ጭምር የዚህ አንጃ የተገንጣይ ቡድን የህወሓት የመረጃ ሌሎች አጋርነት ፈጥረው እየተንቀሳቀሱ ህልውናችን ላይ የተቃጣ አደጋ ይዘው በመንቀሳቀስ ላይ ይገኛሉ ማለት ነው። አርሚ 24 እና አርሚ 43 በወሎ ግንባር ተልዕኮ ተሰጥቷቸው ከሌሎች ሁለት አርሚዎች ጋር በመሆን አርሚ 43 ወዲ ብርሃነ በሚል የዚህ አፈንጋጩ የጦር መሪ መሆን አካባቢ ላይ ገብቶ የራሱን ቦታ ይዞ የራሱን ወታደራዊ ገዥ መሬት ይዞ የሚንቀሳቀስ ነው ማለት ነው። በሌላ በኩል በወሎ ግንባር የሚንቀሳቀሱት የአርሚ አመራሮች ከአማራ ፋኖ ህዝባዊ ድርጅት አፈንግጠው የወጡ የፋኖ አመራሮችንና ተወሰኑ ቡድኖችን በመያዝ አጠቃላይ የወሎንና ሸዋ ድረስ ቀጠናና ተልዕኮ ሰጥተው የተለያዩ ድጋፎችን በቁስ የሚገለጽ ድጋፍን ጭምር አድርገው በምዕራብ ግንባር የሚያስተባብረው ጀነራል ምግበ ኃይል የሚባል አዛዥ ነው። ይሄ የሚሸፍነው ደግሞ የጎንደር ጠቅላይ ግዛትን ጨምሮ እስከ ጎጃም ድረስ ያሉ የፋኖ እዚህም እዚያም ያሉ አፈንጋጮችን አጋር በማድረግ ያው እንደሰማችሁት ነው እንግዲህ መከላከያ ሚኒስቴር የሚባለው በራሱ ገጽ ላይ ካወጣው መረጃ ባለፈ የህወሓት ኃይሎችም ሆነው የአማራ ኃይሎች አብረን እየሰራን ነው ባላሉበት ሁኔታ መከላከያ የነዛውን ፕሮፓጋንዳ መሰረት አድርጎ ሀብታሙ አያሌም ፋኖና በህወሓት መካከል አብረው እየሰሩ መሆናቸውን የሚገልጽ ንግግር ሲያደርግ ነበር። የትናንትና የ2 ሰዓት ነው የ3 ሰዓት ፕሮግራሙ አብዛኛው ትኩረቱን ያደረገው በጀኔራል ተፈራ ንግግር ላይ ነበረ። በተመሳሳይ መልኩ ማስረሻ ሰጤ ደግሞ ግብፅ በዋናነት የአባይን ግድብ ለማደናቀፍ ወይም በአባይ ግድብ ላይ ያላትን ቅሬታ መሰረት አድርጋ ኢትዮጵያን ማፈራረስ ትፈልጋለች ከአባይ ጋር በተያያዘ ማለት ነው። ስለዚህ ከግብፅ ጀርባ በዋናነት ህወሓት አለ። ከዛ ከህወሓት ጋር ደግሞ የፋኖ አንጃ አለ። የፋኖ አንጃ አለ። በጃልመሮ የሚመራው ኦነግ አለ እና የበፊቱ ኦህዴድ አለ እና ግብፅና ህወሓት ጋር ኦነግም እየሰራ ነው፣ ፋኖም እየሰራ ነው፣ የብአዴንም እየሰራ ነው እና እንደ ማስረሻ ንግግር ከሆነ ከግብፅ ጋር እየሰራ ያልሆነው የኦሮሚያ ብልጽግና ብቻ ነው ማለት ነው። የኦሮሚያ ብልጽግና ከግብፅ ጋር ከህወሓት ጋር እየሰራ አይደለም። ከሱ ውጭ ያሉት ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በሙሉ ከግብፅ ጋር እየሰሩ መሆናቸውን ይፋ አድርጓል። እንግዲህ ማስረሻ ሰጤ ከዚህ ጋር በተያያዘ እንግዲህ ፋኖ አንጃ ጋር እየሰራ ያለው የህወሓት እንትን አለ። ጀኔራል ዮሐንስ አርሚ 24ን የሚመራው ማለት ነው ጥሙጋ ራያ ላይ እየተንቀሳቀሰ ነው አለ። አርሚ 43ን የሚመራው ወዲ ብርሃነ መሆኒ አካባቢ መቀመጫውን አድርጎ እስከ ሸዋ ድረስ መስመሩን ዘርግቶ መዋቅሩን ዘርግቶ እየሰራ ነው አለ። ምዕራብ ግንባርን የሚመራው ጀነራል ምግበይ ነው። ጎንደርና ጎጃምን ጨምሮ እሱን ቀጠና ይዞ ጀነራል ምግበይ እየመራው ነው አለ። ከጃልመሮም ጋር ትስስር እንዳለው ገለጸ። እና ከዚህ ተነስታችሁ ስትናገሩ በሳልሳዊ ብአዴን መባል ያለበት ማን ነው? ማን ነው ከብልጽግና ጋር ተመሳሳይ አጀንዳ እያራገበ ያለው ማን ነው? ያልተባለን ነገር እያጣመመ መከላከያ የሚያወራውን፣ ጁላ የሚያወራውን፣ ሲሳይ ጌና የሚያወራውን፣ ኤርሚያስ የሚያወራውን እያወራ ያለው ማን ነው? ሳልሳይ ብአዴን ተብሎ መጠራት ያለበት ማን ነው? ማን ነው? አሁን ላይ እኮ በተመሳሳይ ፔጅ ላይ ነው ያላችሁት እኮ ተመሳሳይ አይነት ፕሮፓጋንዳ፣ ተመሳሳይ አይነት ዘመቻ እየሰነዘራችሁ እኮ ነው። ለምሳሌ የብርቱካንን ኬስ ተመልከቱ። የብርቱካን ኬስ እንግዲህ ብልጽግና ያቀነባበረው ነው። እኔ መዓዛ መሐመድና ተስፋዬ ወልደ ስላሴ ከብርቱካን ጋር ኮሚኒኬት ያደረጉት ያ ጉዳይ ከተከሰተ በኋላ መረጃው ኢቢኤስ ላይ ከወጣ በኋላ ልጅቷ የተፈጸመባትን ጥቃት ከገለጸች በኋላ መዓዛ መሐመድም ሆነ ተስፋዬ ወልደ ስላሴ ሊያግዟት ደርሰው ነበር። የፌዴራል ፖሊሶች ለዋላይ ሽጉጥ ደግ ነው ልክ አሁን ብዙ ዶክመንታሪ ላይ እያስቀባጠሯት እንዳለው ማለት ነው። መዓዛ ጋር እንድትደውል አደረጉ። ከዛ ለመዓዛ ምን አለቻት? ድራማ እኔ እኮ እንደዛ አይነት ጥቃት አልደረሰብኝም ምናምን እያለች መዘብዘብ ስትጀምር ያው አይታችኋል። ድምፅ ቅጂውም ላይ ድምጿ እየተቆራረጠ ከኋላ የሆነ ኃይል የሚቆጣጠራት ኃይል እንዳለ ይገባችኋል። ከዛ መዓዛ ይህን ስትሰማ እንደዛማ ካደረግሽ
መንግስት ባይገልሽ እንኳን የአማራ ህዝብ ይገልሻል አለቻት። ይሄ ነው እውነቱ። ለምን ብርቱካንም ያን የተናገረችው በሚዲያ መታ ተናግረዋለች። በሚዲያ የተናገረችውን ለመዓዛ ነግራን ነበር። እኔ በተጨባጭ መረጃው ስላለኝ ማለት ነው። ግን ያንን ስትናገር ደግሞ በፖሊስ ቁጥጥር ስር ውላ ነበረ። ግን መዓዛ ጋር እንድትደውል ተደረገ። እንዳልተያዘችውና እኔ እኮ እንደዚህ እኮ ጥቃቱ አልተፈጸመብኝም ምናምን ስትል ያ ከሆነማ ብልጽግና ባይገልሽ እንኳን አማራ ህዝብ ይገልሻል አለቻት። እውነቱ ይሄ ነው። ግን አፋድ ኢትዮ 360 ብልጽግና እንትተው መዓዛ መሐመድ ላይ ሲዘምቱ ነበር። አገዛዙ ዘመነ ካሴ ላይ ሲዘምት እነሱም ዘመነ ላይ ይከፍታሉ። ጀነራል ተፈራ አሁን እነ ምግባይንና ፋኖን የማገናኘት ስራ መከላከያውን ያንን ፍረጃ ያመጣው ያንን ፍረጃ ይዘው ግን ይሄው አማራ ላይ ከፍተኛ የሆነ ዘመቻ ከፍተዋል። እና ይሁንና ይሄ ፕሮፓጋንዳ ዘመቻው ተጠናክሮ ቢቀጥልም ይሄ ነገር ግን አይደረግም ማለት አይደለም። እኔ በጀነራል ተፈራ ንግግር እስማማለሁ። ከየትኛውም ኃይል ጋር አማራ መስራት አለበት። ከየትኛውም ኃይል ጋር እንዴ ብራቃት ላይ ትናንት የተፈጸመውን ተመልከቱ። ዛሬ ኪንፋዝ ላይ ምን እንደተከሰተ የሰማችሁት ነው። እየተጨፈጨፍን ነው። ከኢኮኖሚ ውጭ እየተደረግን ነው። ከቢሮክራሲው ተጠራርገን እየጠፋን ነው። እየተገደልን ነው። ስለዚህ አማራ ህልውናውን ለመታደግ ከየትኛውም ኃይል ጋር አብሮ ሊሰራ ይችላል። ከዚህ ጋር በተያያዘ ለምሳሌ የአብይ አህመድ የጥንካሬ ምንጭ ምንድን ነው? የአብይ አህመድ አገዛዝ ስልጣን ላይ ሊቆይ የቻለበት ምክንያት ምንድን ነው? ይህንን ማወቅ ስንችል የአብይን ጥንካሬዎች ማወቅ ስንችል እኛ ደግሞ ድክመታችን እንረዳለን ማለት ነው። በእኔ እምነት የአብይ አህመድ አገዛዝ እስካሁን ድረስ ስልጣን ላይ ሊቆይበት የቻለበት ምክንያት ምንድነው ብዬ ሳስብ፣ አንደኛ የአማራው አንድ አለመሆን ነው። አማራው አንድ አለመሆን በዞን ተከፋፍሎ በግዛት ተከፋፍሎ ጎጃም፣ ጎንደር፣ ሸዋ፣ ወሎ የሚለው እሱ ክፍፍል መኖሩ ለአብይ አህመድ ጠቅሞታል። ፋኖም ጭምር ማለት ነው። አማራው አንድ ነው። በነገራችን ላይ ፋኖ የፖለቲካ ኤሊቱ ግን ሲፈልግ መንደር ውስጥ ሄዶ መሸጎጡ፣ ሲፈልግ የዜግነት ፖለቲካ ማቀንቀኑ ለአብይ አህመድ ምቹ ሁኔታ ፈጥሮለታል። የአማራው አንድ አለመሆን ለአብይ አህመድ ጉልበት ሆኖለታል። ሁለተኛ አብይ ጥንካሬ በሰሜኖች መካከል ያለው ልዩነት ነው። በትግራይና በአማራ ህዝብ መካከል ያለው ልዩነት አብረው ሊሰሩ አለመቻላቸው፣ በየተራ ለመጥፋት ፈቃደኛ መሆናቸው፣ ይህም ለአብይ አህመድ አገዛዝ ምቹ ሁኔታ ፈጥሮለታል ብዬ አስባለሁ። ሶስተኛ ከማንነት ፖለቲካው ከህገ መንግስቱ የሚቀዳ ነገር አለ። የማንነት ፖለቲካው በክልሎችና ክልሎች መካከል በብሔር ብሔረሰቦች መካከል ልዩነትን የሚፈጥር ነው። አብሮ ለመስራት የማያስችል ነው። ህገ መንግስቱ ምቹ ሁኔታ ፈጥሮለታል። በተለያዩ ቦታዎች ላይ የግዛት ጥያቄ አለ፣ የማንነት ጥያቄ አለ። ለምሳሌ ወልቃይትና ራያን ብንወስድ ለአብይ አህመድ በቃ ምቹ መደላደል የፈጠሩ ቦታዎች ናቸው ማለት እንችላለን። በወልቃይትና ራያ ላይ ተመስጠን ላለፉት 2 ዓመታት እዛ ጋር ወልቃይትን አሳልፈ ልሰጥ ነው፣ ራያን ልትወስድ ነው እያል አገዛዙ ሲፈልግ አንድ ጊዜ ምዕራብ ትግራይ ይለናል፣ አንድ ጊዜ በጌምድር ይለናል፣ አንድ ጊዜ አማራ ነው ይላል፣ አንድ ጊዜ የትግራይ ነው ይላል እና ሲቆምርብን ነበረ። እኛም እዛ ላይ ትኩረታችንን አድርገን ተበልተናል። ትግራይም ተበልቷል፣ አማራም ተበልቷል። ወልቃይትና ራያ ሲል አሁን ላይ እኮ ትግሬዎች መለስ ብላችሁ ብትገመግሙት አድዋ የእናንተ ነው እንዴ? አክሱም የእናንተ ነው? መቀሌ የእናንተ ነው? ሽሬ የእናንተ ነው? እንዳጠቃላይ ትግራይ የእናንተ ነው? እየተሰደታችሁ እኮ ነው። ክልሉ ለመኖሪያ ምቹ አልሆንላችሁ ብሎ ስራ አጡ ናችሁ። የትግራይ ወጣት እንደ ጉድ እየፈለሰ እኮ ነው። ቀይ ባህር ላይ አሳ እየበላቸው እኮ ነው። የአማራና የትግራይ ልጆችን አሳ እየበላቸው ነው። ስለዚህ አሁንም ነው የትግራይ ኤሊት ትኩረቱ ወልቃይት ነው፣ ትኩረቱ ራያ ነው። ግን መለስ ብለው ቢገመግሙት ትናንት የሚወዷት የሽሬ ከተማ አለመኖሯን ይረዱ ነበር። ትናንት የሚወዱት የአድዋ ከተማ፣ የአክሱም ከተማ፣ መቀሌ የኢንዱስትሪዋ ከተማ አሁን ላይ ያለችበትን ሁኔታ ብትመለከቱ አለመኖሯን ትረዱ ነበረ። ምቹ ያልሆነች ትግራይ መፈጠሯን ትረዱ ነበር። በተመሳሳይ መልኩ አማራው ወልቃይት ራያ ላይ ምስጥ ብለን በከረምንበት ሰዓት ላይ አሁን ደሴ የኛ ነው እንዴ? ወልዲያ የኛ ነው? ደብረ ማርቆስ የኛ ነው? ፍኖተ ሰላም፣ ባህር ዳር፣ ጎንደር፣ ደብረ ብርሃን የኛ ነው? ደብረ ሲና የኛ ነው? የኛ ነው ወይ? ማነው እየፈነጨበት ያለው? ማነው እየተጨፈጨፈበት ያለው?
እንዲህ ከተሞቻችን እኮ የምንደበደብባቸው እንደ ባዕድ አንገታችንን ደፍተን የምንንቀሳቀስባቸው ሆነዋል እኮ። አማራ ክልል እኮ ለአማራዎች የማይመች ክልል ሆኗል። ከአዲስ አበባ ተጠራርገን ጠፍተናል። ወልቃይት ራያ ስንል ትናንት ያፈራነውን ቤት ተባረን ስደት ቦታ ላይ ተገንተናል። ቤታችንን ጥተን ሁሉን ነገር ያፈራነውን ነገር ትተን ስደት ቦታ ላይ ተገንተናል። የህዳሴው ግድብ የአባይ ግድብ ትናንት በተስፋ ስንጠብቀ የነበረው ዛሬ የኛ ነው እንዲህ። ትግራይ ምን አገባው ስለ አባይ ግድብ? አማራ ምን አገባው ስለ አባይ ግድብ? አሳውን እየተከፋፈሉት ያሉት የኦህዴድ ቤተሰቦች ናቸው። የሚመነጨው ሜጋዋት ይህን ያህል አመነጨ ከማለት ባለፈ ማን ነው እየተጠቀመበት ያለው? አማራ ክልል ላይ አሁን ትልቅ ፋብሪካ ለመትከል የሚያስችል የኤሌክትሪክ አቅርቦት አለ? ትግራይ ክልል ላይ አለ? እንደዚህ አይነት ጥያቄስ የቅንጦት ጥያቄ ሆኖብን የለ እንዴ? አገር አለን? ለመሆኑ የትግራይና አማራ ህዝብ አገር አለን? ወልቃይት ራያ እያልን እዛች ቦታ ላይ ብቻ ምስጥ ብለን በቆየንበት ሰዓት ላይ ብዙ ነገራችንን ነጥቀውናል። ግድባችንን ነጥቀውናል። ሀገራችንን ነጥቀውናል። ህይወታችንን ነጥቀውናል። ስራችንን ነጥቀውናል። ሀገር አልባ አድርገውናል። ይህም መረዳት ያስፈልጋል። ስለዚህ ለአብይ አህመድ ምቹ ሁኔታ ከፈጠሩ ነገሮች አንዱ የህገ መንግስቱ ጉዳይ፣ ይሄ ታሪካዊ ግዛት የኔ ነው ይሄ የኔ ነው የሚለው ውዝግብ ለአብይ አህመድ ምቹ ሁኔታ ፈጥሮለታል። በተመሳሳይ መልኩ ህወሓትና እንትኖችንም ብንመለከት እኮ አዲስ አበባ ላይ ጀነራል ተፈራ ቤት ነበረው። ዛሬ ያ ቤት የሱ ቤት ነው እንዴ? ጀኔራል ምግበይ አዲስ አበባ ላይ ቤት ነበረው። ይኸው ከሚወረሱ 40 ጄኔራሎች እና ኮሎኔሎች ዝርዝር ውስጥ እግድ ከተጣለባቸው ዝርዝር ውስጥ የጀኔራል ምግበይ ንብረትና ሀብት ተጠቃሽ ነው። እና ኦህዴዶች እየዘረፉን ነው፣ እየቀሙን ነው እና አብረው ቢሰሩ ምንድነው የሚገርመው? ወይኖት ለምን አብረው አይሰሩም? በነገራችን ላይ የወልቃይትና የራያ ጉዳይ አፋር ስቦ ያመጣው የመጫወቻ ካርድ እንደሆነው ነው እንጂ አፋሕድ ማለት እኮ አማራ፣ ወልቃይት አማራ ነው፣ ራያ አማራ ነው ከማለት በፊት እኮ አማራነትን መቀበል ያስፈልጋል። ጎንደር ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት፣ ወሎ ጠቅላይ ግዛት እያልክ እያዋቀርክ አማራን እየበታተንክ ለአማራ ህዝብ የተለየ ፍቅር የለኝም እያልክ ይህን ያለው እስክንድር ነጋ ነው። ኢንተርቪው መለስ ብላችሁ ስሙት። ለአማራ ህዝብ የተለየ ፍቅር የለኝም፣ ከኢትዮጵያውያን በተለየ የለኝም። ግን ያጋጠመው የህልውና ትሬስ ስላጋጠመው፣ የጄኖሳይድ እንትን ስላጋጠመው እሱን ለመቀልበስ ገብቻለሁ ነው የሚለው። ከዛ ማኒፌስቷቸውንም ስታነቡት ስለ ስልጣን የሚያወራ አንድ አረፍተ ነገር አታገኙ። አንድ አረፍተ ነገር እስኪ አምጡት። እሳ እና ሀብታሙ አያሌው ምን ይሏቸዋል? ለስር ነቀል ለውጥ ነው አፋሕድ የሚታገለው። ለስር ነቀል ለውጥ ነው አፋሕድ የሚታገለው። ይሄኛው ግን ሳልሳይ ብአዴን እንደገና ብአዴንን ይዞ ለመምጣት ጥረት እያደረገ ነው ይሏቸዋል። እና የነዘመነ የነምሬ ቡድን ብአዴንን ይዞ ለመምጣት ጥረት እያደረገ ከሆነ አብይ አህመድ የጁላ ጦር ለምንድነው እነዘመነ ላይ ትኩረት አድርጎ መንቀሳቀስ የጀመረው? ለምንድነው ላለፉት ጊዜያት በዋናነት ትኩረት አድርጎ እየተንቀሳቀሰ ያለው? እዚህ ኃይል ላይ የሆነው ለምንድን ነው? መከታው እየተዋጋ ነው እንዴ? ኮሎኔል ፈንታው እየተዋጋ ነው ወይ? ጠመንጃ ሰቅላችሁ እኮ የፋኖ ዘመቻ ማጣጣል ከጀመራችሁ 6 ወር ሆናችሁ እኮ። ጠመንጃ ሰቅላችሁ የፋኖን ዘመቻ ማጣጣል ከጀመራችሁ እኮ 6 ወራችሁ ነው። የብርቱካን ጉዳይ ቢመጣ ከአገዛዙ ጎን ነው የምትሰለፉት። ፋኖ ዘመቻ አንድነት ብሎ ቢያውጅ ከብልጽግና በፊት አቃቂር የምታወጡት እናንተ፣ አንድ ሳትሆን ዘመቻ አንድነት የሚል ዘመቻ እያላችሁ የምታሾፉት እናንተ፣ ዘመቻውን የውሻሸት ነው የምትሉት እናንተ። ጭራሽ ትናንት ምግበይ የሚመራው ነው ይሄ ዘመቻ አንድነት የሚለውን የብልጽግና ፕሮፓጋንዳ ተቀብላችሁ ሀብታሙ አያሌው ትናንት ነጠላ ኩታ እየፈተለ 2 ሰዓት ሙሉ ሲተነትነው ማለት ነው። እና እኔ እንደ ሀብታሙ አያሌው መቼም አስቀያሚ በሆነ መስመር ውስጥ የገባ ሰው አጋጥሞኝ አያውቅም። ለስንት ነገር የሚጠበቀው ሰውዬ ወርዶ እዛ ደረጃ ላይ መገኘቱ ያሳዝናልም ያሳፍራል። በዚህ ደረጃ ጸረ አማራ ሆኖ መንቀሳቀስ አይ ቲንክ ኤርሚያስ ለገሰ አያት ወቅጀራ ነው ተባልኩ ብሎ ከወዱዶች ጋር እንደተሳለፈ ሁሉ ገንዘብ ተከፍሎት ማለት ነው። ሀብታሙ አያሌው ተሾመ አፍራሳም ቅድማያቱን ቆጥሮ ያዘር የሳበው ይመስለኛል። ካልሆነ ግን የኦርቶዶክስ ሃይማኖት ተከታይ ሆኖ አማራ ነኝ የሚል ከሆነ ዛትማች ትግራዮች ላይ እነ ስዩም ተሾመ የሚያስተጋቡትን ይሄ በአማራና
በህወሓት መካከል ወይም በትግራይ መካከል ዘላለም ዓለም ፍጥጫ እንዲኖር ፈልገው የሚያስተጋቡትን ፕሮፓጋንዳ ሲያስተጋባ አንመለከትም ነበረ። ዛሬ ህወሓትና ፋኖ አብሮ ሊሰራ ነው ሲባል እኮ የሚደነግጠው ማን ነው የሚደነግጠው? እና ሀብታሙ እንደሚያስቡት የአማራ ህዝብ ነው የሚደነግጠው? ብልጽግና ነው የሚደነግጠው? ማን ነው? በእኔ እምነት ብልጽግና ነው የሚደነግጠው። በእኔ እምነት እንዲህ አይነት ነገር ሲሰማ ብርድ የሚለው ሲሳይ አገና ነው፣ ኤርሚያስ ለገሰ ነው። ትናንት አይታችኋል። ፋኖና ህወሓት ተቀናይተው ሊመጡ ያሰቡት የኦሮሞን ኤሊት ለመምታት ነው፣ ለመስመር ነው፣ መሬቱን ሀብቱን ለመቀራመት ነው የሚል ፕሮፓጋንዳ ሲነዛ ነበር። እኔ ፎርዛት ማተር መረዳት ያለባችሁ ነገር ከህወሓት ጋር ጥምረት መፍጠር ይቻላል ብዬ የማስብ ሰው አይደለሁም። ህወሓትም ተፈጥሮ እንደዛ አይፈቅድለትም። ቅማንቱ ጋር አገው ጋር ይህም በተደጋጋሚ የተናገርኩት ነው። በመርህ ደረጃ ግን ማስፈራሪያ ሊሆን አይገባም ያልኩ ነው እንጂ ህወሓት ጋር ጥምረት እስካሁንም አልተፈጠረም፣ ወደፊት ይፈጠራል ብዬ አላስብም። ግን እንዴት ልታስፈራሩበት ሞክራችሁ? እንዴት ብልጽግና ብርድ የሚለውን ያህል ለምንድን ነው እናንተን ብርዱ ያንዘፈዘፋችሁ ብዬ መጠየቅ እፈልጋለሁ። በተረፈ እንግዲህ የብልጽግና ጥንካሬዎች ከላይ የዘረዘርኳቸው ናቸው። ስጋቶችስ ምንድን ናቸው? የአብይ ስጋቶች ሊያቸው ሊሰማው የማይፈልገው ነገር ምንድን ነው? አንደኛ የአማራን አንድነት መስማት አይፈልግም። አብይ አማራ አንድ ሆነ የሚለውን ነገር መስማት አይፈልግም። ለዛም ነው እንግዲህ ከሰሞኑን ጎንደር፣ ጎጃም፣ ሸዋ፣ ወሎ ያሉ ፋኖች ወደ አንድ ለማምጣት የመጨረሻው ስቴጅ ላይ መድረሳቸውን ሲሰማ አማራውን ለመበታተን ከፍተኛ ጥረት እየተደረገ ነው። ባለፈው አብይ የፓርላማ ስብሰባ ላይ ምን አለ? ጎጃም ላይ አነጣጥሮ ሲተኩስ ነበር። ጎጃሞችን ቀፋፊ በሆነ ኋላ ቀር በሆነ አመለካከት ራሱ ተጠምዶ የዛ ሰለባ ለማድረግ ጥረት ሲያደርግ ነበር። ዶክተር ደሳለኝ ጫኔን የማያውቁት ሀገር ሂዶ ቁርበት አንጥፉልኝ እንዳለ እንስሳ እያለ ሲሰርበው ነበር። የጅብ ቆዳ እጃቸው ላይ አስረው ጥይት እንዳይመታቸው አስረው እየተዋጉኝ ነው በማለት ፋኖዎችን ሲዘልፍ ነበር። የጅብ ግልገል ተሸክመው እያለ ሲዘልፍ ነበር። ይህን ካደረገ በኋላ ደግሞ ወልቃይትን በተመለከተ ምን አይነት አስተያየት ሰጠ? ምዕራብ ትግራይ ብሎ ከጠራ በኋላ ከምዕራብ ትግራይ የተፈናቀሉ ተፈናቃዮችን አምጥታችሁ ማስፈር ትችላላችሁ በማለት ነው የተናገረው። እና በዛ ንግግሩ ምዕራብ ትግራይ ብሎ ሲጠራ ኦኬ ለትግራይ ግዛቶች እውቅና እየሰጠ ነው ብለው ትግራዮች እናያስቡ፣ በሌላ መልኩ ደግሞ ተፈናቃዮችን አምጥታችሁ ማስቀመጥ ትችላላችሁ ብሎ ሲናገር እነ ኮሎኔል ደመቀ ዘውዱ የወልቃይት አስተዳደሩን ወይም መስተዳደሩን አያፈርስም ማለት ነው ብለው እንዲያስቡ እና ተፈናቃዮች ብቻ እንዲመለሱ ነው የሚፈልገው ብለው እንዲያስቡ የሚያደርግ ንግግር ነው ያደረገው። እና አብይ አህመድ በወልቃይት በራያ ሁሌም እየቆመረ መቀጠል የሚፈልግ ስርዓት ነው። ይህም ብዬ ወደ አብይ ስጋቶች ስመለስ የአማራ አንድነት ነው። አማራ አንድ መሆኑ ሁሌም ለስጋት ይዳርገዋል። አሁንም ከህወሓት ጋር አብሮ እየሰራ ነው የሚለውን ትርክት በኢትዮ 360 በአፋሕድ በኩል እያራገበው የሚገኘው በእነ ማስረሻ ሰጤ በኩል የሚነዛው አማራውን ለመከፋፈል ያስችለኛል። በተለይ ጎንደር ያለው የጎንደር አማራ የጎጃሙ እና የወሎቹ ከህወሓት ጋር አብረው እየሰሩ ነው ብሎ ካሰበ እነሱን ትቶ ከብልጽግና ጋር ይሰለፋል ተብሎ ስለታመነ ነው። ስለዚህ የአማራን አንድነት ለማፍረስ አማራን ለመከፋፈል ታስቦ ሆን ተብሎ እየተነዛ ያለ ፕሮፓጋንዳ ነው። ሁለተኛ የአብይ ስጋት፣ አብይ ሊያውም ሊሰማው የማይፈልገው ነገር ምንድን ነው? በትግራይና በአማራ መካከል ምንም አይነት ግንኙነት እንዲኖር አይፈልግም። በአማራ ኃይሎችና በትግራይ ኃይሎች በፋኖና በቲዲኤፍ መካከል ምንም አይነት ግንኙነት እንዲኖር አይፈልግም እና በመካከላቸው የሆነች ነገር መልካም የሆነች ኮሚኒኬሽን ራሱ ከተከሰተች ይበረግጋል። በሶስተኝነት ህዝባዊ እምቢተኝነትና አመፅ ነው። የአብይ ስጋት ከስልጣኔ እወገዳለሁ ብሎ የሚሰጋው በህዝባዊ እምቢተኝነትና አመፅ እወገዳለሁ ብሎ ይሰጋል። በትግራይና በአማራ ኃይሎች መካከል የሚፈጠር ግንኙነት ያስወግደኛል ብሎ ይሰጋል። በአማራ ህዝብ መካከል የሚፈጠር አንድነት ስልጣኔን ይነቀንቃል ብሎ ይሰጋል። ከዛ ውጭ የውጭ ጫና ነው። የውጭ ጫና አብይ በጣም ከሚፈራቸው ነገሮች አንዱ እሱ ነው። አሁንም ማርኮ ረቢዮ እንግዲህ በስልክ ደውሎ አስበርግጎታል ነው የሚባለው። ከውጭ የሚመጣ ጫና ብዙ ወንጀልም የሰራ ስለሆነ ኢንተርናሽናል ክሪሚናል ኮርት ላይ ሊያስቀርብ የሚችል ብዙ የአጌንስት ሂውማኒቲ የሆኑ ነገሮችን የፈጸመ መሪ በመሆኑ የተነሳ የውጭ ጫናን ይሰጋል።
ስለዚህ በትግራይና በአማራ ኃይሎች መካከል ንግግር ያስፈልጋል። ህልውናቸውን ለመታደግ ቢቻል ኖሮ አብረው ቢሰሩ መልካም ነው። አብረው እየዘመተባቸው ነው። ኢቨን ጄኔራልና ኮሎኔሎች እኮ የአርባ ጄኔራልና ኮሎኔል ሀብት ነው የታገደው፣ እየወረሱት ነው ኦህዴዶች። አዲስ አበባን ትግሬውም ገንብቷታል። አማራው ብቻ አይደለም፣ እንደ ሌሎች ብሔር ብሔረሰቦች ሁሉ ትግሬውም አስተዋጽኦ አድርጓል። ዛሬ ህንፃዎቻቸው እየተወረሱ ነው። በተረፈ ባለፉት ጊዜያት ስለ ወልቃይትና ራያ ስንታገል የነበረበትን ሁኔታ ኮንሲደር ማድረግ ያስፈልጋል። በወቅቱ ቢያንስ አገር ነበረን፣ ክልል ነበረን። ዛሬ እኮ የትግራይ የአማራ ከማለታችን በፊት ትግራይ እኮ ህልውናዋን እያጣች ነው። አማራ እኮ ህልውናውን እያጣ ነው። የኦሮሞ የሲቪክ ማህበራት፣ ተቃዋሚ ፓርቲዎች ወሎና ሸዋን እኮ ክሌም አድርገዋል፣ ጠይቀዋል። የኦነግን ካርታ ተግባራዊ ለማድረግ ጥረት እያደረጉ ነው። ከአዲስ አበባ እያጸዱን ነው። ኢትዮጵያን እያጣን ነው እና ሙሉ በሙሉ ክልላችንን እያጣን ባለንበት ሁኔታ፣ ህልውናችንን እያጣን ባለንበት ሁኔታ ዛሬም ወልቃይትና ራያ ላይ የተጠመደውን ወጥመድ እሱን በጥበብ መሻገር ያስፈልጋል። ከትግራይ ኃይሎች በኩል እየቀረበ ያለ ነገር አለ። ሰጥቶ መቀበልን አያውቁም። ሁሌ ለራሳቸው መቀበል ነው የሚፈልጉት። ራያና ወልቃይትን አስመልሰው ከዛ እሱን ካስመለሱ በኋላ አገረ ትግራይ መስርተው እንዲህ አይነት ቅዠት ተውት። አይጠቅማችሁም። መጀመሪያ ሀገራችንን እናስከብር፣ ህልውናችንን እናስከብር፣ ክልላችንን እናስከብር። የማንም መፈንጫ ሆኗል እኮ እና ይህንን መረዳት ያስፈልጋል። በተረፈ እና ሀብታሙ አያሌው ፕሮፓጋንዳ የከንቱ ነው። ወልቃይትና ራያን ያስመለሰው ሀብታሙ አያሌው ወይም እስክንድር ነጋ አይደለም። ወልቃይትና ራያን ያስመለሰው ጄኔራል ተፈራ ነው። ማስረሻ ሰጤ አይደለም። ዛሬ ሊቆምርበት ይሞክራል። ልክ አንድ የኦህዴድ ጄኔራል የሚያወራውን ነገር አምጥቶ ሊያወራን ይሞክራል። አይ ቲንክ የአእምሮ ጤና ህመምም ያጋጥመው ይመስለኛል። ማስረሻ ሰጤ የተናገረውን ንግግር ካያችሁት ተስፋ መቁረጥ ውስጥ ያለ ይመስላችኋል። ጤነኛ አይመስልም። አይኑን ሁሉ ስታዩት የጤነኝነት ስሜት አታነቡም። ተረፈ አማራ ልዩ ኃይልን እየመራ ወልቃይትም ራያም እንዲመለስ ያደረገው ጄኔራል ተፈራ እንጂ እስክንድር አይደለም። በተመሳሳይ መልኩ ፋኖንም ከተመለከን ከምሬ ወዳጆ በላይ መከታው ማሞ ለራያና ለወልቃይት አልተዋጋም። ጎንደር ላይ እነ ሻለቃ ሀብቴ እና አርበኛ መሳፍንት የተዋጉትን ያህል ጌታ አስራደ አልተዋጋም። ይህንም ማወቅ ያስፈልጋል። ለራያም ምሬ ወዳጆ የተታኮሰውን ያህል እነ ምሬ ወዳጆ እኮ ወደ ትጥቅ ትግል የገቡት እኮ የመጀመሪያው እኮ ህወሓትን ለማስወገድ ነበረ። ህወሓትን እስከ መጨረሻው ለማጥፋት ነበር፣ ግን አልተቻለም። ብልጽግናን ተሸክሞ ህወሓትን ማጥፋት አይቻልም። ራስን ማጥፋት ነው የሚቻለው። ህወሓትን ለዚህ ደረጃ ያበቃው ማን ነው? አሁን ስለ አራተኛ ዙር ጦርነት እንድንዋራ ያደረገ ማን ነው? ፕሪቶሪያ ላይ ሂዶ ቆምሮ የመጣው ማን ነው? አማራ ብዙ ዋጋ የከፈለለትን ማን ነው? ይህንን መመለስ ያስፈልጋል። ወያኔ እኮ በአንድ ወር በሁለት ወር ጊዜ ውስጥ እኮ ትጥቅ መፍታት ነበረበት። እንዳይፈታ ያደረገው ማን ነው? ወያኔን ትቶ አማራውን ትጥቅ ላይ ያስፈታ የመጣው ማን ነው? ዛሬ እሱን ንጹህ አድርገው እነ ማስረሻ ሰጤና ሀብታሙ አያሌው ነው ብልጽግና ጋር ለመስራት እየሞከራችሁ ነው አላችሁም። ኦልሬዲ እየሰራችሁ ነው። ተመሳሳይ ፕሮፓጋንዳ እየነዛችሁ ነው። ተመሳሳይ ኃይል ላይ እየዘመታችሁ ነው። ስለዚህ የእናንተን ጥምረት ለመደባበቅ የሌለ የእነ ጄኔራል ተፈራና ጄኔራል ምግበይን አብረው እየሰሩ እንዳሉ ለማስመሰል ይሞክራሉ። እውነታው ግን ሳልሳዊ ብአዴን ሳልሳዊ አይደሉም። በነገራችን ላይ ሳልሳዊ ብአዴን የሚሉት የኛው እንኳን እነሱ ዳግማዊ ብአዴን ስለሆኑ ነው። ዳግማዊ ብአዴን ናቸው። እነ እስክንድር ነጋ፣ እነ ጌታ አስራደ እና ሀብታሙ አያሌው ዳግማዊ ብአዴን ናቸው። እውነቱ ይሄ ነው። ሳልሳዊ ብአዴን የሚባል የለም። አሁን ላይ ብልጽግናን የሚረብሸው እነ ለገሰ ቱሉን የሚያወራጫቸው እነ ዳንኤል ክብረትን የሚያስለፈልፋቸው ማን እንደሆነ ታውቁታላችሁ። የእስክንድር አካሄድ አይደለም የሚያስለፈልፋቸው የዘመን አካሄድ ነው። የምሬ ወዳጁ እንቅስቃሴ ነው። ጎንደር ላይ ያለው የነ ሀብቴ ወልደ የነ ባዬ እንቅስቃሴ ነው የሚያስበረግጋቸው። የነ ኢንጂነር ደሳለኝ እንቅስቃሴ ነው ራስ ምታት የሆነባቸው። ስለዚህ ሳልሳዊ ብአዴን የሚባል የለም። ዳግማዊ ብአዴን እየሆናችሁ ያላችሁ ግን እናንተ ናችሁ። የማስረሻ ሰጤን ንግግር ብትሰሙት እኮ በቃ ኢትዮጵያ ውስጥ ካሉ ኃይሎች አብረው መስራት የሚችሉት ከብልጽግና ጋር እንደሆነ ግልጽ ይሆንላቸዋል።
ሁሉም ግብፅ አደራጅተዋለች። ትህነግንም ኦነግንም ፋኖንም ብአዴንንም ሁሉንም ግብፅ አደራጅተዋለች። ከግብፅ ጋር እየሰራ ያለው ማነው? በእነሱ አተያይ ብልጽግና ብቻ ነው። የኦሮሚያ ብልጽግና ብቻ ነው። የድሮ ኦህድድ አብሮ እየሰራ ነው ብለዋል። ስለዚህ ሳልሳዊ ብአዴንም በሉት ዳግማዊ ብአዴንም የሚገልጻቸው እናንተን ነው። ከዛ ውጭ ግን የብአዴን መገለጫ ምንድን ነው? አንድን አካል ብአዴንነት አስተሳሰብ ነው። መገለጫውስ ምንድን ነው? አንደኛ ብአዴንነት አማራ ጠልነት ነው። ልክ እንደ እስክንድር ነጋ አካሄድ አማራነትን እያዳከሙ ኢትዮጵያዊነትን አፋፋለሁ ብሎ ማሰብ ነው። ብአዴንነት ማለት መነሻን እያፈራረሱ ስለ መድረሻ መቦትረፍ ነው። መድረሻ ኢትዮጵያ እያሉ መተርተር ነው። መነሻ ላይ ጎጃም ጠቅላይ ግዛት፣ ጎንደር ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት፣ ወሎ ጠቅላይ ግዛት እያሉ በኢትዮጵያ ደረጃ ተግባራዊ ላይ ሊሆን የማይችል አወቃቀር ተግባራዊ እያደረጉ መነሻን እየበታተኑ ስለ መድረሻ ማውራት ነው። ብአዴንን ተመልከቱት። ኢትዮጵያ እንዳትፈርስ ነው የምላቸው። አማራ ክልልን እያስወደመ ኢትዮጵያ እንዳትፈርስ መደበቂያው ማናት? ኢትዮጵያ ናት። እና የብአዴንነት መገለጫው አማራ ጠልነት ነው። ብአዴንነት ለበላይ አካል መገዛት፣ ከላይ ከ4 ኪሎ የሚመጣን አቅጣጫ ተከትሎ መስራት ነው። የ4 ኪሎን አቅጣጫ ተከትሎ እየሰራ ያለው ማን ነው? ዘመነ ካሴ ነው? ምሬ ወዳጆ ነው? ማን ነው እየሰራ ያለው? ሚዲያዎችን ተመልከቱ። እነማን ናቸው እየሰሩ ያሉት? ምግበይና ጀኔራል ተፈራ እየሰሩ ነው ብሎ ሲባል አዎ እየሰሩ ነው እያለ አቅጣጫውን ተከትሎ እየሰራ ያለው ማን ነው? መዓዛ መሐመድ እና ብርቱካንን ለማስተሳሰር ሲሞከር አብራችሁ እያስተሳሰራችሁ ያላችሁት እነማን ናቸው? ከኤርትራ ጋር እየሰራ ነው ፋኖ ሲባል አዎ እየሰራ ነው የምትሉት አቅጣጫ ተከትላችሁ እየሰራችሁ ያላችሁት እናንተ ናችሁ። ይህም መቀበል ያስፈልጋል። ሌላ ብአዴንነት ወያኔ ይውደም ሲባል አዎ ይውደም፣ ወያኔ ይለምልም ሲባል አዎ ወያኔ ይቅደም እያሉ መነሳት ነው። ይሄ ነው የብአዴንነት መገለጫ። ወያኔ ውደም ብሎ አብይ ሲነሳ ወያኔ ውደም እያሉ ወያኔ ላይ መዝመት ነው። ከዛ ራያ ላይ ጥሎ ሲመለስ ደግሞ አብሮ መመለስ ነው። ወያኔ ጋር ተደራድሮ መጥቶ 4 ኪሎ ሲጎራረስ አብሮ ማፍጠጥ ነው። ከፊት ለፊት ተቀምጦ ማፍጠጥ ነው። ይሄ ነው የብአዴንነት መገለጫ። አቋም አልባነት ነው። ሌሎችን መከተል ነው። የሌሎችን መፎክር ማስተጋባት ነው የብአዴን መገለጫ። ይህን እያደረገ ያለው ማን ነው? አሁን ለምሳሌ ወያኔን ኬስ አምጥቶታል ብልጽግና። እንደገና ትግራይና አማራን ለማታኮስ እየሞከረ ነው። ይህንን አቅጣጫ ተቀብለው እየሰሩ ያሉት እነማን ናቸው? ትናንት ወያኔ ወደ ራያ ሲመጣ እነ ጌትነት አለማው፣ እነ ስዩም ተሾመ፣ እነ አበበ ቶላ፣ ምሬ ወዳጆ ከህወሓት ጋር እንዲታኮስ ቅስቀሳ ሲያደርጉ ነበር። እሱን ለማሳጣት ሲሞክሩ ነበር። ወያኔ ጋር እኮ እየሰራ ነው። ራያን ሲቆጣጠሩ እኮ ዝም አላቸው ሲሉ ነበር። በተመሳሳይ መልኩና ሀብታሙስ ምን ሲሉ ነበር? ትናንት አፋሕድ በመግለጫው ምን ሲል ነበር? ዛሬ ማስረሻ ሰጤ እየሰጠ ያለውን ነገር ተመልከቱት። መከላከያ ከተናገረው በላይ አልፎ የጀኔራል ዮሐንስ ወዲ እንትና እዚህ ቦታ እየሰራ ነው፣ ጀኔራል ምግበይ ጎንደርና ጎጃምን እየመራ ነው አይነት ነገር ማለት ነው። እና የብልጽግናን አቅጣጫ ተከትላችሁ ወያኔ ይውደም ሲባል ይውደም፣ ወያኔ ይቅደም ሲባል አዎ ይቅደም እያላችሁ ያላችሁት እናንተ ናችሁ። ብአዴንነት ለህዝብ መታገል ሳይሆን ህዝብን መታገል ነው። እንደ ጄኔራል ተፈራ ለህዝብ መታገል አይደለም። እንደ ዘመነ ካሴ ለህዝብ መታገል አይደለም። እንደ ምሬ ወዳጆ እነዚህ ሰዎች እኮ ሀብት የነበራቸው በሀብት የደለቡ ሰዎች ነበሩ። ምሬ ወዳጆ ሀብታም ነው። ጄኔራል ተፈራም ቀላል አይደለም። ኑሯቸውን ትተው በዛ ተራራ ለተራራ ጫካ ለጫካ ስቃያቸውን የሚበሉት ብአዴንን እናስወግዳለን ብለው ነው። ብልጽግና እናስወግዳለን ብለው ነው። ብአዴንነት አገኘው ተሻገርነት ነው። ብአዴንነት መገለጫው ተመስገን ጥሩነህ ነው። ይሄን መረዳት ያስፈልጋል። በተረፈ እንግዲህ አፋሕድና ብልጽግና ተመሳሳይ ፔጅ ላይ መገኘታቸውን ለማሳየት የብአዴን ወይም የብልጽግና ሚዲያዎች ፋኖን የሚያጣጥሉት ምን እያሉ ነው የሚያጣጥሉት? አፋሕዶችስ ምን እያሉ ነው? ለምሳሌ የብልጽግና ሚዲያዎች ፋኖን ጽንፈኛ፣ ዘራፊ አይነት ፍረጃ ሁሌ የሚተፉት ነው። ትናንትና በተመሳሳይ መልኩ ለገሰ ቱሉ የጻፈውን ማስታወስ ይቻላል። ዳንኤል ክብረት የጻፈውን ልታወት ትችላላችሁ። ይህም ፕሮፓጋንዳ እያስተጋባ ያለው ማን ነው? አፋሕድ አይደለም? በሁለተኝነት ከወያኔ ጋር የሚሰራ እያሉ ነው ሊያጣጥሉት የሚሞክሩት። ከወያኔ ጋር እየሰራ ነው። በተለይ ደግሞ ጎንደሬውን ለመነጠል ማለት ነው። ይሄንን አስተሳሰባቸውን ይህም ፕሮፓጋንዳቸውን ተከትሎ አብሮ እየነዛ ያለው ማን ነው? አፋሕድ አይደለም? የአፋሕድን ፕሮፓጋንዳ ተመሳሳይ ነው። ከኤርትራ ጋር እየሰራ ነው፣ አገሩን እየወጋ ነው።
አይነት ፕሮፓጋንዳም በብልጽግና ሚዲያ የተለመደ ነው እና ይህንንም ፕሮፓጋንዳ አፋሃዶች አብረው ገዝተውት እያናፈሱት ነው። አማራን የሚገድል ግን እውነት ለመናገር ፋኖ አማራን የሚገድል አይደለም። ብአዴን ጋር ወደ ጦርነት ገብቷል። ብአዴን ላይ እርምጃ ወስዷል። ደጋዳሞትም ላይ አዊዞንም ላይ እርምጃ ወስዷል እና ብአዴኖች ላይ እርምጃ ሲወሰድ ነጠላቸውን ዘቅዝቀው የመጡት እነማን ናቸው? አፋሃዶች አይደሉም? አማራ ተገደለ እያሉ ከብልጽግና እኩል ነጠላቸውን ዘቅዝቀው የመጡት እነማን ናቸው? አፋሃድ አይደሉም እንዴ? ትናንት ሀገራዊ ምክክር ምናምን ብለው ሊሸቅጡ ከቀበሌ የተሰበሰቡ ሰዎች ሲመጡ ፋኖን በርክኮ የሆነ ነገር አድርጓል። ያኔ አማራ ተዋረደ ብሎ ከብልጽግና እኩል ነጠላውን ዘቅዝቆ የመጣው ማን ነው? ያው ሀገራዊ ምክክር ኮሚሽኑ አሁን ቀጣይ ቅዳሜ የአጀንዳ ልየታ ለመስራት ባህር ዳር ላይ ሸብረብ እያለ ነው እና ይሄን ለማሰናከል ቢሞክር በእርግጠኝነት የምነግራቸው የጎጃም አማራ ፋኖ ይሄ ሀገራዊ ምክክር የታሰበውን ለማሰናከል ቢሞክር በቅድሚያ የሚያወግዘው ማን ነው? አፋሕድ ነው። ለዛም ነው አብረው እየሰሩ ናቸው የምላችሁ። በተረፈ የፋኖን ትብብር ያወግዛሉ፣ ፋኖን ለመነጠል ይጥራሉ ብልጽግናዎች። በተመሳሳይ መልኩ አፋሕድንም ተመልከቱት። ኦነግ ጋር እንዲተባበር አይፈለግ፣ የትግራይ ኃይሎች ጋር እንዲተባበር አይፈለግ፣ ከጉምዝ ጋር እንዲተባበር አይፈለግ፣ ከማንም ጋር እንዲተባበር አይፈልጉም። እነሱም አይተባበሩም። ግን ስር ነቀል ለውጥ ለማምጣት ነው የምንታገለው ይሏቸዋል። ስር ነቀል ለውጥ የምታመጣው እኮ ጥምረት ስትፈጥር ነው። ሁሉንም አውግዘህ ኦነግንም የቀድሞ ኦህዴድን ምናምን አውግዘህ ብአዴንንም ፋኖንም ሁሉንም አውግዘህ የኦሮሚያ ብልጽግናን ብቻ እያለፍክ የትኛውንም ጥምረት መመስረት የለበትም ብለህ እያወገዝክ እንዴት አድርገህ ነው ስር ነቀል ለውጥ የምታመጣው? ጠመንጃህን ሰቅለህ ጥርስህን ስትፍቅ እየዋልክ ጥርስህን ስትቦርሽ እየዋልክ እንዴት አድርገህ ነው ስር ነቀል ለውጥ የምታመጣው? ውጊያ ካቆምክ 6 ወር ሞልቶ እያለ እንዴት አድርገህ ነው ስር ነቀል ለውጥ የምታመጣው? ግዙፉን የፋኖ ክንፍ አንጃ እያልክ እየፈረጅክ ቁጭ ብለህ የብልጽግናን ፕሮፓጋንዳ እያራገብክ እንዴት አድርገህ ነው ስር ነቀል ለውጥ የምታመጣው? ብልጽግና ጋር ቅንጭብት ስር ተቀምጠህ እየዶለጥክ እየማገጥክ እንዴት ነው ስር ነቀል ለውጥ ልታመጣ የምትችለው? እና አፋሕዶችም ሆነ ብልጽግናዎች የፋኖን ትብብር ያወግዛሉ፣ ፋኖን ለማነጠር ይጥራሉ። ስለዚህ ከዚህ በመነሳት እንግዲህ ሳልሳይ ብአዴን እየተባለ አፋሕድና ሚዲያው የሚያወግዙትን ስትመለከቱ ደቡብ ላይ የደቡብ ፋኖ ለማደራጀት ጥረት እያደረገ ነው። ከትግራይ ኃይሎች ጋር ቢያንስ አብሮ መስራት ባይችል እንኳ በመካከላቸው ያለውን መካረጥ ለማለዘብ ጥረት እያደረገ ነው። ኦነግም ጋር ያለውን ነገር ለማለዘብ ጥረት እያደረገ ነው። የተለያዩ ኃይሎች ጋር ማለት ነው። መተከል ላይ፣ ወለጋ ላይ አይታችኋል። ቢዛሙ ክፍለ ጦር ያዋቀረው እሱ ነው። እና ለስር ነቀል ለውጥ እየታገለ ያለው ማን ነው? ቅንጭት ስር ተወዝፎ ወርቅነህ ገበየሁ ጋር ሲሾካሾክ የነበረውስ ማን ነው? ማኒፌስቷችሁን አላነበብነውም? የት ላይ ነው ስለ ስር ነቀል ለውጥ የሚያወራው? የት ላይ ነው? አንድም ቦታ ላይ ስለ ስር ነቀል ለውጥ የሚያወራ የለም። እኛ ያየነው በአማራ ሕዝብ ላይ ጄኖሳይድ እንትን ታውጆበታል፣ የህልውና አደጋ አጋጥሞታል፣ እሱን መቀልበስ ያስፈልጋል የሚል ግብና ያየነው። ከዛ የሚዘል ነገር አየንም። በተረፈ ለስር ነቀል ለውጥ ነው የምታገለው የሚለው አፋሕድ አሁን ላይ ምን እያደረገ ነው? ስለ ኢትዮጵያ እያወራ ትብብርን ያወግዛል። ከትግራይ የምትወለድ ሚስቱን አቅፎ የትግራይ ኃይሎችን ሲያብጠለጥል ይውላል። በአማራ ትግል ውስጥ ሆኖ ባዶ ኢትዮጵያዊነትን ያሽሞነሙናል። ልክ እንደ ብአዴን ማለት ነው። በአማራ ትግል ውስጥ ሆኖ ኢትዮጵያውያንን ለማስደሰት ይጥራል። በአማራ ደም ኢትዮጵያ ትቅደም የሚል አይዲዮሎጂ ያራምዳል። ግን አማራንም ኢትዮጵያንም ነፃ የሚያወጣ ትግል ውስጥ ደግሞ አይደለም። ሌላስ ፋኖን ሳልሳይ ብአዴን እያለ ያወግዛል። ግን ደግሞ ዳግማዊ ብአዴን ራሱ ሆኖ ሳለ ብአዴን ላይ እርምጃ ሲወሰድ አማራ ተገደለ እያለ ያለቅሳል። ጠመንጃውን ሰቅሎ የፋኖን ዘመቻ ያጠለሻል። አሁን የሰሞኑ ዘመቻ አንድነትን ተመልከቱ። ጠመንጃውን ሰቅሎ ቁጭ ብሎ ፋኖ ያወጀውን ዘመቻ አንድነት ከፍተኛ ጉዳት ያደረሰውን አገዛዙ ላይ እሱን ሲያወግዝ ነበረ። የብልጽግናን አጀንዳ ተቀብሎ ምግባይና ጄኔራል ተፈራን ያጣምራል። ብልጽግና ፋኖን ለማውገዝ የሚያወጣቸውን አጀንዳዎች እየተቀበለ አማራ ላይ ይዘምታል። የሰሞኑንም ከሁለት አጀንዳዎች ብንመለከት ቅድም ያልኳችሁ መዓዛ ላይ ሲዘምቱ ነበረ። በተመሳሳይ መልኩ ጄኔራል ተፈራም ላይ እየዘመቱበት ነው። ዘመነ ላይ ሲዘምቱ ነበር። ገዱ ላይ ለምሳሌ እንግዲህ ብአዴን ለመትከል የሚያመጣ ቢሆን ኖሮ እነሱ ሳያገና ድጋፍ ሊሰጡት ይገባ ነበር። እነሱ ስዩም ተሾመ፣ እነ አበበ ቶላ፣ እነ ውብሸት ታዬ፣ እነ ናትናኤል መኮንን፣ እነ ኤርሚያስ ለገሰ ድጋፍ ይሰጡት ነበር።
ግን የመጨረሻ ከሚጠሉት ሰው መካከል አንዱ ገዱ አንዳርጋቸው ነው። ከሀገር ስለወጣ ራሱ በጣም የሚበሰጫቸው ማለት ነው። በተመሳሳይ መልኩ የአፋሕድ ሚዲያ ግን 24 ሰዓት የሚታገለው ተመስገን ጥሩነህን እንዳይመስላችሁ፣ አረጋ ከበደን እንዳይመስላችሁ፣ አገኘሁ ተሻገርን አይደለም። 24 ሰዓት የሚታገለው ገዱ አንዳርጋቸውን ነው። ሌላ ቅንጭብት ስር ተቀምጦ ወርቅነህ ጋር ሲዋራ እንደነበር ይታወቃል። ፕሮፌሰር መስፍን ጋር የሚንሾካሾከውም አፋሕድ ነው፣ በምክክር ጉዳይ ላይ ማለት ነው። በተረፈ ምግባይም ጄኔራሉም ያልተናገሩትን ነገር ይዞ ይተነትናል፣ ነገር ያጉናል። እነ ጄኔራል ተፈራን የምነጥልበት ኬዝ አገኘው ብሎ አንድም ቦታ ላይ አልተናገሩም እኮ አብረን እየሰራን ነው አላለም። እንደውም ጄኔራል ምግበይ እየተናገረው ወደፊትም አብሮ መስራት እንደማይቻል ነው የተናገረው። እኔም ይቻላል ብዬ አላስብም እኮ ይህንን አቋሜን ገልጫለሁ። የትግራይ ኃይሎች በተፈጥሯቸው መስራት የሚፈልጉት ከአገው ጋር ከቅማንቱ ጋር ከፍ ካለ ከኤርትራ ጋር ነው። አማራን አጋር ለማድረግ ሞክረው አያውቁም፣ ወደፊትም ያደርጋሉ ብዬ አላስብም። እና የሌለ ነገር አምጥተው ፋኖም ከህዝብ ለመነጠል አማራውን ለመከፋፈል ጎንደርን ለብቻው ለማድረግ ጥረት ሲያደርጉ እያየን ነው። ሌላ ጄኖሳይድ ስለማስቆም የሚያወራ ማኒፌስቶ አዘጋጅቶ ጄኖሳይድ ስለማስቆም ነው ማኒፌስቶቹ የሚያወራው። በስራ በሽታ ተጠቅቶ ለስር ነቀል ለውጥ ነው የምታገለው እያለ ያነጅባል። ስራ በስብስ እኮ ራሱ በልቶታል እኮ አፋሕድ። የለም እኮ ምድር ላይ እኮ ተበልቷል። ስራ በስብስ የበላው አትክልት የፈለገ ነገር ብታደርጉት አይድንም። በቃ ይወርቃል በራሱ ጊዜ ማለት ነው። እስኪወርቅ ድረስ ግን እየተስፋፋ ሌላውን ይበክላል በሽታው። እና አፋሕድ በስራ በስብስ ተጠቅቶ ሳለ ለስር ነቀል ለውጥ ነው የምታገለው፣ ያኛው ለጥገናዊ ለውጥ ነው የሚሰራው እያለ ሲያነቡክ ትሰሙታላችሁ። ሌላ ድፍን አማራ ከርቶ ሳለ ከነበለጠ ሞላ፣ ጋሻው መርሻ፣ ጣሂርን መሐመድ ጎን ተሰልፎ በወልቃይትና ራያ ላይ ያጭበረብራል። አማራን የሚያፈራርስ ነገር እየሰራ ወልቃይትና ራያ አማራ ነው፣ ይሄኛው ለትግራይ አሳልፎ ሊሰጠው ነው የሚል አጀንዳ ወደ ሚዲያ ይዞ መምጣት በእሱ ለማትረፍ ጥረት እያደረገ ነው። አማራን አጋርና አገር አልባ ለማድረግ እየሰራ ነው። በልጽጎ ሳለ ስርዓታዊ ለውጥ እያወራ ነው። በልጽጓል። ኦልሬዲ አፋሕድ በልጽጓል። ብልጽግና ጋር አብሮ ለመስራት አቆብቁቧል። አብንን ለመሆን ኢዜማን ለመሆን ተዘጋጅቷል። ያም ሆኖ ግን ስለ ስርዓታዊ ለውጥ ያወራቸዋል። በተረፈ እንግዲህ ብልጽግናዎችና አፋሕዶች የሚያወሩትን ነገር መከታተል ነው። ትናንት ለገሰ ቱሉ የጻፈውና ሀብታሙ አያሌው ሲናገረው የነበረው ነገር፣ ማስረሻ ሰጤ ሲናገረው የነበረው ነገር ተመሳሳይ ነው። ዳንኤል ክብረት የሚያወራውና ኢትዮ 360 የሚያወራው ነገር አንድ አይነት ከሆነ ቆይቷል። እነ ኤርሚያስ እና ኢትዮ 360ዎች አሁን አብረው እየሰሩ ነው። የተለያየ ሚዲያም ቢሆን አጀንዳቸው ተመሳሳይ ሆኗል። ተመሳሳይ አቋም እያራመዱ ነው ማለት ይቻላል። እና ሳልሳዊ ብአዴን የሚባል ኃይል የለም። ዳግማዊ ብአዴን ግን ሆናቸዋል። ይህም ማረጋገጥ እፈልጋለሁ። አፋሕድ ከሚያራምደው አቋም ተነስተን ስንናገር ዳግማዊ ብአዴን ይሆናል አይደለም፣ ኦልሬዲ ሆኗል ማለት እፈልጋለሁ። በተረፈ አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እንላለን። አመሰግናለሁ።